የጦርነት ነጋሪት በማን እየተነገረ ነው? ከጀመረ ረጅም ጊዜያትን ያስቆጠረው የቃላት ጦርነት ጊዜ እየጠበቀ እየባሰበት ቀጥሏል። የጠቅላዩና የፕሬዝደንቱ ፍጥጫ እጅግ አይሏል። ኤርትራ በዚህ ሁኔታዋ መጨረሻዋ ምን ይሆን? ጠቅላዩ እያወጡት ያለው ሚስጥር የፖለቲካውን ዳራ እያሟሟቀው ነው። ሻዕቢያ ከፋኖ ህወሓትና ሸኔ ጋር ኢትዮጵያን ለማፍረስ ያሴራቸው ናቸው የተባሉ ሴራዎች ሁሉ በጠቅላዩ አንድ ባንድ መነገራቸው ኤርትራን እያመሳት ነው። የጠቅላዩ የፓርላማ ንግግር ኢሳያስን አስቆጥቷቸዋል። በሁለቱ ሀገራት መካከል ጦርነት እንደሚጀመር በአንዳንዶች ዘንድ ሲነገር፣ ሌሎች ደግሞ ጦርነት ፈጽሞኑ አይጀምሩም ሲሉ ከርመዋል። ነገር ግን በውኑ እየታየ ያለው አይደለም። የጦርነት ነጋሪት ከየፊናው እየተደመጠ ነው። ዛቻና ቁጣዎች እጅግ በርክተዋል። የቆዩ ሚስጥራዊ መረጃዎች አንድ ባንድ እየተጋለጡ ነው። አንዱ ጎራ አንዱን አደባባይ እያሰጣው ነው። የጦርነት ዝግጅቶች ከየአቅጣጫው እየተሰሙ ነው። ጦርነቱን ያረግባሉ ከሚባሉ ነገሮች በላይ የሚያጋግሉ ሁኔታዎች በስፋት እየተስተዋሉ ነው። የኢሳያስና የአብይ ፍጥጫ ይለይልን አይነት መንገድ እየያዘን ይመስላል። አርፋችሁ ካልተቀመጣችሁ እኛ ተዘጋጅተናል የሚመስሉ መፈክሮችና ዛቻዎችም ከሁለቱም አቅጣጫዎችም በተራ በተራ ይሰማሉ። ጀነራሎችም በቁጣ ዋሲሉ ያስጠነቅቃሉ። የቃላት ጦርነቱ ጡዘቱ ጨምሯል። የጦርነት ስጋት ከትላንት አይሏል። ከትላንት ጦርነት ያላገገመ ህዝብ ባለስልጣናቱ በኩል ሳይፈልግ ለጦርነት ይማገዳል። ወጣቱ ጦርነት ቢሰለቸውም ሳይወድ በግዱ ጦር ሜዳ ይላካል። ያልደረቀው የእናቶች እንባ ዳግም ሊሆን ያለውን እያሰበ አምርሮ ያነባል። ይህ ሁሉ አሁን በእውን እየሆነ ያለ መራር እውነት ነው። ይህንን ፈጽሞኑ መካድ አይቻልም። በኢትዮጵያ ኤርትራ እንዲሁም ደግሞ ትግራይ ላይ የተሰሙ ያሉ ነገሮች ከባድ ስጋትን የደቀኑ ጉዳዮች ሆነዋል። ጦርነቱ አይቀሬ ነው የሚሉ ድምጾችም በስፋት እየተደመጡ ነው። በርካታ እናቶች ለዚህ እያለቀሱ፣ በርካታ ወጣቶች ደግሞ ተቃውሞ ቢያሰሙም ወደ ጦር ሜዳ በግዳጅ እየተላኩ ነው። ወጣቶች እየታፈሱ ለጦርነት እንዲዘጋጁ እየተደረጉ እንደሚገኙ በርካታ መረጃዎች እየወጡ ይገኛሉ። በሌላ በኩል ፖለቲከኞችና ምሁራንም በዚህ ጉዳይ በርካታ ሀሳቦችን እየሰጡ የሚገኝ ሲሆን ነገሩ እጅግ እየጦዘም ቀጥሏል። ታዲያ ከጠቅላዩ ንግግር በኋላ ነገሮች ተቀጣጥለዋል። ኤርትራም ፊቷን አጥቁራ እንዲህ ስትል ምላሿን ሰጥታለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ስለ ኤርትራ ያወሩት ከእውነት የራቀ ነው፣ ለጦርነት አጀንዳ ሰበብ ፍለጋ የቀረበ ነው ሲሉ ተቃውመዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስተሩ በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁመዋል። አቶ የማነ ገብረ መስቀል እንዳሉትም የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካድና የህዝብን ግንዛቤ ለማዛባት የታለመ ነው በማለት ነው ተቃውሟቸውን ያሰሙት። ሚኒስትሩ አክለውም አሁን እየቀረበ ያለው ክስም የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅትም የተጠቀሙትን የጎላ ኮረብታዎች ንጽጽርም ሚኒስተሩ ጠቅሰውታል። ጠቅላይ ሚኒስተሩ በንግግራቸው ውስጥ
የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋትም ተወስዷል። የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋትም ዳርጎታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። የጦርነት ነጋሪት በማን እየተነገረ ነው? ከጀመረ ረጅም ጊዜያትን እያስቆጠረው የቃላት ጦርነት ጊዜ እየጠበቀ እየባሰበት ቀጥሏል። የጠቅላዩና የፕሬዝደንቱ ፍጥጫ እጅግ አይሏል። ኤርትራ በዚህ ሁኔታዋ መጨረሻዋ ምን ይሆን? ጠቅላዩ እያወጡት ያለው ሚስጥር የፖለቲካውን ዳራ እያሟሟቀው ነው። ሻዕቢያ ከፋኖ ህወሓትና ሸኔ ጋር ኢትዮጵያን ለማፍረስ ያሴራቸው ናቸው የተባሉ ሴራዎች ሁሉ በጠቅላዩ አንድ ባንድ መነገራቸው ኤርትራን እያመሳት ነው። የጠቅላዩ የፓርላማ ንግግር ኢሳያስን አስቆጥቷቸዋል። በሁለቱ ሀገራት መካከል ጦርነት እንደሚጀመር በአንዳንዶች ዘንድ ሲነገር፣ ሌሎች ደግሞ ጦርነት ፈጽሞኑ አይጀምሩም ሲሉ ከርመዋል። ነገር ግን በውኑ እየታየ ያለው ያ አይደለም። የጦርነት ነጋሪት ከየፊናው እየተደመጠ ነው። ዛቻና ቁጣዎች እጅግ በርክተዋል። የቆዩ ሚስጥራዊ መረጃዎች አንድ ባንድ እየተጋለጡ ነው። አንዱ ጎራ አንዱን አደባባይ እያሰጣው ነው። የጦርነት ዝግጅቶች ከየአቅጣጫው እየተሰሙ ነው። ጦርነቱን ያረግባሉ ከሚባሉ ነገሮች በላይ የሚያጋግሉ ሁኔታዎች በስፋት እየተስተዋሉ ነው። የኢሳያስና የአብይ ፍጥጫ ይለይልን አይነት መንገድ እየያዘን ይመስላል። አርፋችሁ ካልተቀመጣችሁ እኛ ተዘጋጅተናል የሚመስሉ መፈክሮችና ዛቻዎችም ከሁለቱም አቅጣጫዎችም በተራ በተራ ይሰማሉ። ጀነራሎችም በቁጣ ዋሲሉ ያስጠነቅቃሉ። የቃላት ጦርነቱ ጡዘቱ ጨምሯል። የጦርነት ስጋት ከትላንት አይሏል። ከትላንት ጦርነት ያላገገመ ህዝብ ባለስልጣናቱ በኩል ሳይፈልግ ለጦርነት ይማገዳል። ወጣቱ ጦርነት ቢሰለቸውም ሳይወድ በግዱ ጦር ሜዳ ይላካል። ያልደረቀው የእናቶች እንባ ዳግም ሊሆን ያለውን እያሰበ አምርሮ ያነባል። ይህ ሁሉ አሁን በእውን እየሆነ ያለ መራር እውነት ነው። ይህንን ፈጽሞ መካድ አይቻልም። በኢትዮጵያ ኤርትራ እንዲሁም ደግሞ ትግራይ ላይ የተሰሙ ያሉ ነገሮች ከባድ ስጋትን የደቀኑ ጉዳዮች ሆነዋል። ጦርነቱ አይቀሬ ነው የሚሉ ድምጾች